የኸንደቅ ዘመቻ በአረቢያ በረሃዎች ውስጥ ታሪክ የሚጻፈው በቀለም ብቻ አይደለም፣ በደም በአሸዋና በታላቅ ድፍረትም ጭምር ነው። በንጉሳውያን በጎሳዎችና በነብያት የተሞላ ታሪክ ነው። ግን በዚያም ታላቅ ታሪክ ውስጥ አንድ ወቅት ጎልቶ ይታያል። ይህ ግጭት እጅግ በጣም አደገኛ ስለነበር አሁን በቢሊዮን የሚቆጠሩ ተከታዮች ያሏትን እምነት ዕጣ ፈንታ የሚወስን ነበር። ይህ በሜዳ ላይ የተደረገ የተላላቅ ሰራዊት ግጭት አልነበረም። ይህ የአስተሳሰብ የፍላጎትና የመትረፍ ፍልሚያ ነበር። የመጨረሻው እልቂት ሊሆን የነበረው ከበባ በታሪክ የማይረሳ አዲስ ምዕራፍ ከፈተ። ይህን አስቡት፣ 627 ዓመተ ልደት። አረቢያ አይታ የማታውቀው ትልቁ ሰራዊት በዘመቻ ላይ ነው። 10,000 ሰዎች፣ የኃያላን ጎሳዎች ጥምረት ወደ ትንሿ መዲና ከተማ እያመሩ ነው። ዓላማቸውም የሚያስደነግጥ ነው። እስልምናን ከምድረ ገጽ ማጥፋት። ተከላካዮቹ አነስተኛ የሙስሊሞች ማህበረሰብ ቁጥራቸው ከ3 እጥፍ በላይ ያነሰ ነበር። በቀጥታ መፋለም ራሳቸውን እንደማጥፋት ይቆጠራል። ግን አንድ ሚስጥራዊ መሳሪያ ነበራቸው፣ ለጠላቶቻቸው ፍጹም እንግዳ የሆነ ወታደራዊ ስልት፣ ሙሉን ወረራ በቦታው የሚያስቆም። ይህ እንዴት አንድ ቀላል ቦይ አንድን ጦርነት ብቻ ሳይሆን የአንድን ዓለም አቀፍ እምነት የወደፊት ዕጣ ፈንታ እንደታደገው የሚተርክ ታሪክ ነው። ይህ ወቅት ለምን እጅግ በጣም አደገኛ እንደነበር ለመረዳት ወደ ኋላ መለስ ብለን ማየት አለብን። ከጥቂት ዓመታት በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው በመዲና አዲስ ማህበረሰብ መስርተው ነበር። ይህ አዲስ ሃይማኖት ብቻ ሳይሆን በአረቢያ ውስጥ ያለውን ማህበራዊና ፖለቲካዊ ስርዓት ሙሉ በሙሉ የሚያናጋ ነበር። በቀጥታ የድሮን አምልኮና በመካ የበለጸገችውን ከተማ ማዕከል የሆነውን የጎሳ ስርዓት ተፈታተነ። የመካ መሪዎች ኃያሉ የቁረይሽ ጎሳ ይህንን አዲስ እምነት ለህልውናቸው አስጊ እንደሆነ አዩት። ከዚህ ቀደም ከሙስሊሞች ጋር 2 ጊዜ ተዋግተዋል። በበድር ዘመቻ ሙስሊሞች ተአምራዊ ድል ተቀዳጁ። ነገር ግን በኡሁዱ ከባድ ሽንፈት ስለደረሰባቸው ጠላቶቻቸውን አደፋፈራቸው። ቁረይሾች ይህንን አዲስ እንቅስቃሴ ለዘላለም ለመጨፍለቅ ከፍተኛ ኃይል እንደሚያስፈልጋቸው ተረዱ። ስለዚህ ከዚህ በፊት ታይቶ በማይታወቅ መጠን ጥምረት መፍጠር ጀመሩ። በፖለቲካ ፍላጎት፣ በንግድ መንገዶቻቸው መቋረጥ ስጋትና ለእስልምና ባላቸው ከፍተኛ ጥላቻ ተነሳሱ። እንደ ጋታፋንና በኑሱ ላይ ያሉ ሌሎች ትልልቅ የበደዊን ጎሳዎች እንዲቀላቀሏቸው አሳመኑ እና ነገሩን ይበልጥ ለማባባስ ከመዲና የተባረሩት የአይሁድ ጎሳ የነበሩት በኑ ነዲር መሪዎች ለቁረይሽ ሙሉ ድጋፍ በመስጠት ቅስቀሳ ያደርጉ ነበር። ውጤቱም አልአህዛብ ወይም የህብረቱ ሰራዊት ነበር። ለዚያ ጊዜ የማይታሰብ ቁጥር የነበረው ወደ 10,000 የሚጠጉ ተዋጊዎች ወደ መዲና መዝመት ጀመሩ። ዜናው ከተማዋ ሲደርስ ሁኔታው ተስፋ የለሽ መስሎ ነበር። የሙስሊም ተከላካዮች 3,000 ብቻ ነበሩ። ቁጥራቸው ያነሰ ብቻ ሳይሆን ሙሉ በሙሉ ሊጠፉ በሚችሉበት ሁኔታ ውስጥ ነበሩ። የመዲና ከተማ ልትተርፈው የማትችለውን አውሎ ነፋስ እየጠበቀች ነበር። ፍርሃት በከተማዋ ውስጥ መስፋፋት ሲጀምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ሰብስበው አንድ እቅድን ለመደፍ ተወያዩ። 3,000 ሰዎች እንዴት 10,000 ሰዎችን ማቆም ይችላሉ? በተለይ ደግሞ የሚያስፈራ የፈረሰኛ ሰራዊት ባላቸው ሁኔታ። ክፍት ጦርነት ከጥያቄ ውጭ ነበር። እያንዳንዱን ቤት ማጠናከር አይቻልም። ምንም መፍትሄ የሌለው እንቆቅልሽ ነበር። መፍትሄው ደግሞ የመጣው ከፋርስ ሀገር ከመጣው ሰልማን አልፋሪሲ ከተባለው ሰው ነበር። ሰልማን ከፋርስ ሀገሩ በመጡበት ወቅት ለህይወት እውነትን በመፈለግ የረጅም ጊዜ ጉዞ አድርገው ነበር። እርሱ አረብ አልነበረምና የጦርነት ዘዴያቸውንም አያውቅም ነበር። ግን የህዝቦቹን የሳሳኒያን ኢምፓየር የጦርነት ስልቶችን ያውቅ ነበር። የአላህ መልእክተኛ ሆይ፣ እኛ በፋርስ የፈረሰኛ ሰራዊት ወረራ ስንፈራ እራሳችንን በቦይ እንከባለን አሉ። ሐሳቡ ሙሉ በሙሉ አዲስ ነበር። በአረቢያ የጦርነት ስልት ውስጥ ከዚህ በፊት ታይቶ የማይታወቅ ነበር። ምክንያቱም አብዛኛው ጦርነት ፈጣን የፈረሰኛ ወረራና የተዝረከረከ ፍልሚያ ላይ የተመሰረተ ነበር። ቦይ ይህ ደካማ ፈሪነትንም ይመስላል። ግን ሁሉም የዚህን ሐሳብ ብልህነት በፍጥነት ተረዱ። መዲና በተፈጥሮ በሁለት በኩል በእሳተ ገሞራ አለትና በሶስተኛው በኩል ጥቅጥቅ ባለ የዘንባባ ዛፎች የተጠበቀች ነበር። ይህም ለፈረሰኛ ጥቃት የተጋለጠውን ሰሜናዊው ክፍል ብቻ ይተው ነበር። በዚያ ሰሜናዊ ሜዳ ላይ የተቆፈረ ቦይ የጠላት ትልቁን ጥቅም ፈረሶቻቸውን ሙሉ በሙሉ ሊያጠፋው ይችላል። ውሳኔው ተወሰነን። የሚባክን ጊዜ አልነበረም። መላው ማህበረሰቡ ተንቀሳቀሰ። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሰዎችን በ10 ከፋፍለው እያንዳንዳቸው ቦይ እንዲቆፍሩ መደቡ። ይህ ስራ የወታደሮች ብቻ አልነበረም። ነብዩን ሰለላሁ ዐለይሂ ወሰለም ጨምሮ መላ ማህበረሰቡ በአካፋ አንስቶ ተሳተፈ። ለመትረፍ ባላቸው ከፍተኛ ፍላጎት ተነሳስተው ቀንና ሌሊት ቆፈሩ።
ስራው እጅግ ከባድ ነበርና በድርቅ ወቅት ነበር። ወንዶች የረሃብ ህመምን ለመቋቋም ሆዳቸው ላይ ድንጋይ ያስራሉ። ነገር ግን በዚያ የጋራ ትግል ውስጥ መንፈሳቸው ጠነከረ። እነሱ የሚቆፍሩት ቦይ ብቻ ሳይሆን የአንድነትን ግንብም ነበር። በዚህ የጋራ ትግል ውስጥ ግዙፉን ጠንካራ አለት የመቆፈሩን ስራ ከባድ አደረገው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ወደ ድንጋዩ ቀርበው አካፋቸውን አንስተው ቢስሚላህ ብለው በኃይል መቱት። በመጀመሪያ ምት ላይ አላሁ አክበር የሻም ቤተ መንግስቶች ተሰጥተውኛል አሉ። በሁለተኛው ምትም አላሁ አክበር የፋርስ ቤተ መንግስቶች ተሰጥተውኛል ሲሉ አወጁ። በሶስተኛው ምት ደግሞ አለቱ ሙሉ በሙሉ ሲሰበር አላሁ አክበር የየመን ቤተ መንግስቶች ተሰጥተውኛል በማለት አበሰሩ። ይህ ተአምራዊ ክስተት የሙስሊሞችን ሞራል እጅግ ከፍ አደረገው። በ6 ቀን ውስጥ ብቻ የማይቻለውን አደረጉ። ከመዲና ፊት ለፊት ወደ 5 ኪሎ ሜትር ርዝመት 9 ሜትር ስፋትና 4.5 ሜትር ጥልቀት ያለው ግዙፍ ቦይ ተቆፍሮ ነበር። የቁረይሽ መሪ አቡ ሱፊያን ቦዩን ሲያይ ደነገጠ። ይህ ስልት ከአረቦች ዘንድ ከዚህ በፊት ጥቅም ላይ አልዋለም ነበር በማለት በብስጭት እንደጮኸ ተነግሯል። የሱ ኃይል ፈረሰኛ ጦር ለእቅዱ ሁሉ ቁልፍ የሆነው በድንገት ከንቱ ሆነ። እሱ የፈለገው ፈጣን ደም አፍሳሽ ውጊያ ነበር። ነገር ግን አሁን ተቀዛቅዞ ቀርቷል። የኸንደቅ ዘመቻ ወደ መዲና ከበባ ተቀየረና ለ3 ሳምንታት ያህል ሁለቱ ሰራዊቶች ሰው ሰራሽ በሆነው ገደል ተለያይተው ተፋጠጡ። ለረጅም ጊዜ ለመቆየት ያዘጋጁትን የህብረቱ ሰራዊት ስንቃቸው እያለቀ ሲሄድ ትግስት ማጣት ጀመሩ። በየቀኑ በህብረቱ ሰፈር ውስጥ ያለው ብስጭት እየጨመረ ሄደ። ከታላላቅ ተዋጊዎች ውስጥ ጥቂቶቹ አፈታሪክ የሆነውን አምር ኢብኑ አብዱል ወጂድን ጨምሮ አንድ ጠባብ ቦታ አግኝተው ፈረሶቻቸው ቦዩን እንዲዘሉ ማድረግ ቻሉ። ሙስሊሞችን በአንድ ፍልሚያ ለማስፈራራት ተስፋ በማድረግ ነገር ግን አሊ ኢብኑ አቢ ጣሊብ በድፍረት ገጥሞት አምርን በውድድር በጀግንነት ድል አደረገው። ይህም ለጠላቶች ትልቅ ስለንቦናዊ ድብደባ ነበር። ኢክሪማህ ኢብኑ አቢ ጀህልም ከሸሹት መካከል አንዱ ነበር። ግን ትልቁ አደጋ የመጣው ከፊት ለፊት አልነበረም፣ ከውስጥ ነበር። በሸር ተንኮለኛ የነበረው ሁያይ ኢብኑ አኽጣብ የሚመራው የህብረቱ ሰራዊት አሁንም በመዲና ውስጥ ከነበሩት የመጨረሻ ትላልቅ የአይሁድ ጎሳዎች አንዱ የነበሩትን በኑ ቁረይዛን አገኙ። ከሙስሊሞች ጋር ውል ቢኖራቸውም ሁያይ በኑ ቁረይዛን ከዳተኝነትን እንዲያሳዩና ያልተጠበቀውን ደቡባዊውን የከተማውን ክፍል እንዲያጠቁ አሳመናቸው። የሚያስፈራ ጊዜ ጥፋት መምጣቱ እርግጠኛ ነበር። ሙስሊሞች በትልቅ ሰራዊትና ከኋላቸው ባሉ ከዳተኞች መካከል ወጥመድ ውስጥ ገብተው ነበር። በዚህ ጊዜ ነው ብልሃተኛ ስልትና እምነት የተዋሃዱት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊቅ የሆነ የጸረ መረጃ ኦፕሬሽን ጀመሩ። ኑዓይም ኢብኑ መስዑድ የተባለ የተከበረ የአረብ መሪ በድብቅ ሙስሊም ሆኖ ነበርና በሌላኛው ወገን ማንንም የሚያውቅ አልነበረም። በጠላት ጥምረት ውስጥ ግራ መጋባትን ለመዝራት ተላከ። መጀመሪያ ወደ በኑ ቁረይዛ ሄዶ ከበባው ካልተሳካ ቁረይሾች እንደሚተዋቸው አስጠነቀቃቸው። ስለዚህ እንደ ዋስትና ታጋቾችን እንዲጠይቁ አበረታታቸው። ከዚያም ወደ ቁረይሾች ሄዶ በኑ ቁረይዛ ታጋቾችን የሚጠይቁት ታማኝነታቸውን ለሙሐመድ ሰለላሁ ዐለይሂ ወሰለም ለማረጋገጥ ብቻ ነው ብሎ ነገራቸው። ይህ ብልህ እርምጃ በአጋሮቹ መካከል ያለውን መተማመን አጠፋው። ይህም እርስ በርስ ጣታቸውን እንዲቀሳሰሩና እንዳይተባበሩ አደረጋቸው። የጠላት ጥምረት መበታተን እንደጀመረ ሌላ ኃይል ጦርነቱን ተቀላቀለ። የከፋው የበረሃ የአየር ሁኔታ ወደ ኃይለኛ ማዕበል ተለወጠ። ከባድ አውሎ ንፋስ በጠላት ሰፈር ውስጥ አለፈ። እሳታቸውን አጥፍቶ ድንኳኖቻቸውን ቀዶና ወደ ቅዝቃዜና መጥፎ ውዥንብር ውስጥ አስገባቸው። ሙስሊሞቹ ከጠበቃቸው በስተጀርባ በሰላም ተቀመጡ። ይህ ከአላህ የተሰጠ ምልክት ነበር። ለከባቢው ሰራዊት ይህ የመጨረሻ ተስፋ መቁረጥ ነበር። ሞራላቸው ሙሉ በሙሉ ተሰብሮ ነበር። ስንቃቸው አልቆ ጥምረታቸውም ተበላሽቶ ነበር እና የሚያቀዘቅዘው ንፋስ ለመዋጋት የነበራቸውን የመጨረሻ ፍላጎት አጠፋው። አቡ ሱፊያን ታላቁ ወረራ ሙሉ በሙሉ እንደወደቀ ሲያይ በመጨረሻ ወደ ኋላ እንዲያፈገፍጉ ትዕዛዝ ሰጠ። አረቢያ አይታ የማታውቀው ትልቁ ሰራዊት በመጨረሻው ጦርነት አልተሸነፈም። ይልቁንስ በቦይ በአውሎ ንፋስና በራሳቸው በተሰበረው ቃል ኪዳን ተሸንፎ ተበታተነ። የኸንደቅ ዘመቻ በስልት በእምነትና በአንድነት ኃይል ውስጥ ታላቅ ትምህርት ነው። አንድ ቀላል ፈጠራ ያለው ሐሳብ ሁሉንም ነገር ሙሉ በሙሉ የቀየረባቸው ሌሎች የታሪክ አጋጣሚዎች ምንድናቸው? አስተያየታችሁን ከታች ባለው ክፍል አሳውቁንና ስለ ስልታዊ ብልህነት እንዲሁም ታሪካዊ ለውጦች የሚተርኩ ታሪኮችን ከፈለጋችሁ ሰብስክራይብ በማድረግ የማሳወቂያ ምልክቱን መጫን አይርሱ። በኸንደቅ የተገኘው ድል
አንድ ከተማ መትረፍ ብቻ ሳይሆን ለእስልምና ወሳኝ ምዕራፍ ነበር። የመካ ቁረይሾች ያላቸውን ሁሉ በሙስሊሞች ላይ ወረወሩ። ነገር ግን በቂ አልነበረም። መልካም ስማቸው ተጎድቶ ነበርና እንደገና በመዲና ላይ ትልቅ ጥቃት ለመሰንዘር በጭራሽ አልቻሉም። ከዚያን ቀን ጀምሮ ሞመንተም ከሙስሊሞች ጋር ነበር። ጦርነቱ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አመራር አጽንቶ ማህበረሰባቸው ምን ያህል ጠንካራ እንደሆነ አረጋገጠ። እምነት ከሰዎች ጥረትና ከብልሃት ስልት ጋር ሲጣመር የማይቻሉ መሰናክሎችን ማሸነፍ እንደሚችል አሳይቷል።